እዚህ ጋር የምታዩት አንድ ግብፃዊ ናት፣ የ24 ዓመት ወጣት እንግዲህ የ4 ዓመት ልጇን በትራስ አፍና አንቃ ገላለች። ታሪኩ እንደዚህ ነው። እዚች ጋር የምታዩት ግብፃዊ ናት፣ የ24 ዓመት ወጣት ናት። አንድ ቀን ምን ታደርጋለች? ልጇን ይዛ ወደ ሆስፒታል ትሄዳለች። ዶክተሮቹ ምን ሆኖ ነው ልጅሽ እንዴ አይተነፍስም ሲሏት፣ ክፍሉ ስገባ እንደዚህ ነው ያገኘሁት፣ ሞቶ ነው ያገኘሁት ብላ የራሷን ልጅ ይዛ ትሄዳለች። ዶክተሮቹ ሲያዩት ሲመረምሩት አንገቱ ላይ የእጅ ምልክት አለ፣ ታንቆ እንደተገደለ የእጅ ምልክት አለ። እነሱም ያደረጉት በቀጥታ ፖሊስ ጋር ይደውሉና እዚህ ጋር አንድ ህፃን ልጅ እኛ ጋር መጥቷል፣ እናት ይዛ መታ እንግዲህ መርመረ ነው ተገሎ ነው እንደተገደለ ነው የሚያሳየውና ብሎ መልእክታቸውን ያስተላልፋሉ። ፖሊስ ይመጣል። ፖሊስም እናትን ጣቢያ ይዞ ይሄዳል። ልጁ ዶክተሮቹ እንደመረመሩት ከሆነ ታንቆ ነው የተገደለው ሲሏት፣ እኔ ማውቀው ነገር የለም ማታ ላይ ስገባ ላየው ተኝቷል፣ አልተኛም ብዬ ቼክ ሳረገው እንደዚህ ነው ያገኘሁት። ከዛ አንስቼው ቀጥታ ወደ ሆስፒታሉ ሄድኩት። አይ ማን ነበር ቤት ውስጥ ትባላለች። ማንም አልነበረም። ባልሽ የት አለ? ባሌ እንግዲህ ከተጋባም በኋላ እኔን እናትና አባቱ ጋር እህቶቹ 2 እህቶች አሉት፣ ወንድሞች አሉት። እነሱ አንድ ቤት ውስጥ ነው አብረው የሚኖሩት። ከነሱ ጋዛ ጥሎኝ ሳውዲ አረቢያ ሄደ። እዛም ከሄደ በኋላ ፋርማሲ ውስጥ ተቀጥሮ ባሌ ይሰራ ነበረ ትላለች። አብረን እየኖርን እንግዲህ ከቤተሰቦቹ ከእናት ከባለቤቷ ቤተሰቦች ጋር አብራ እየኖረች አትስማማም ነበረ። ሁሉም እሷን እንደ ጠላት ነበር ሚያየት። እንግዲህ ከእህቶቹ ጋር ትጣላ ነበር፣ ከእህቶቹ ባል ጋር ትጣላ ነበር። ሁሉም ይጠሏት ነበር። ማንን? እሷን። ባል በደወለ ቁጥር ሚስት አንቺ ለምንድን ነው ከእህቴ ጋር የምትጣዩ? አንቺ ለምንድን ነው እንደዚህ የምታደርጊው? አንቺ ምን ሆነሽ ነው እያለ ሁሌ ጫናው እሷ ላይ ነው። ከዛ እንደገና ሲደውል ሚስትህን እኮ ከከሌ ጋር አገኛት፣ እሷ ካንተ ጋር እያለች ባለትዳር ሁና ከሌላ ጋር ታጋልጣ ትገንትን ትላለች ምናምን እያሉ እንግዲህ በመጨረሻም ባል አልፈልግሽም ሲበዛበት ቤተሰቦቹም ጋር ሲጨቃጨቅ ከነሷ ጋር ሲጨቃጨቅ አልፈልግሽም ይላታል። አልፈለገሽም ካላት በኋላ ልጇን ይዛ እንግዲህ ብቻዋን መኖር ትጀምራለች። ብቻዋን መኖር እየጀመረች እንግዲህ ልጇንም አንዳንድ እየወሰዱ ያዩት ነበር። ከዛም ይሄን ነገር ትናገራለች ለፖሊሱ። ፖሊሱ ምን ይላል? አይ ቤት ውስጥ ባልሽ ካልገባ አንቺ ብቻሽን ከኖርሽ ይሄ በቃ ገዳዩ አንቺ ነሽ ይላሉ። ያው አንዳንድ ነገርም ምርመራው ላይ ይገኛል፣ እሷ መሆኗን ይታወቃል። ከዛም ይጠይቋታል። ለምንድን ነው እንደዚህ ያረግሽው? የገዛ ልጅሽን ለምን እንደዚህ ያረግ ሲሏት፣ እኔ አላቅም፣ በወቅቱ ለምን እንደዛ እንዳረኩኝ አላቅም። ሄድኩኝ በትራስ አፈንኩት፣ ከዛ አንቄ የገደልኩት ልጄን። እንዴት ነው እኔ ልጄን ማረጋው? የገዛ ልጄን እንዴት እንደዛ ያረጋለሁ? ትላለች። እንግዲህ ዳኛ ፊት ቀርባ ዳኛው እየጠየቃት ምትለውን ምሰጠውን መልስ ላሰማችሁ። በጣም ነው የሚያሳዝነው። እንግዲህ እኔ መልእክት አለኝ። መልእክቴ ምን መሰላችሁ? እባካችሁን ወንዶች እባካችሁን፣ እንግዲህ የእሱ አባል ያው እሷን ከእናት ከአባት ከእህቶቹ ጋር አስቀምጦ ነው አንድ ቤት ውስጥ ሄደው። ብዙ ጊዜ ሴቶች ደግሞ አይስማሙም። 2 እህቶች አሉ እዛ ቤት ውስጥ፣ እናትና አባቷ አለ፣ የእህቶቹ አባል አሉ። ሁሉም እሷን ነበር የሚጠሏት። ልጅቷ ዲፕሬሽን ውስጥ እስከምትገባ ራሷን በቃ እንትን እስከምትል አሁን ፍርድ ቤት ስታወራ ራሱ ታስታውቃለች። አሳያችኋለሁ ቪዲዮን እና በጣም በሚያሳዝን ሁኔታ እንግዲህ ለምንድን ነው እንደዚህ የምታደርጉት? ባሎች ውጭ ሀገር ለስራ ስትሄዱ መልካም ነው፣ ግን ሚስቶቻችሁን እንደዚህ ከእናት ከአባታችሁ ጋር ከእህቶቻችሁ ጋር ስታስቀምጡ እንደዚህ ነገር ሊከሰት ይችላል። እሺ፣ ለማንኛውም ከቻላችሁ ሚስታችሁን ለብቻ አስቀምጡ፣ ወይንም ከቤተሰቦቿ ጋር አስቀምጧት፣ ችግር እንዳይፈጠር። እስኪ እኔና ቪዲዮን አሁን እነግራችኋለሁ ማለት ነው። ትሰሙት ራሳችሁ ትሰማላችሁ እሷ የምትለውን።
ኦኬ እሺ ጊሚ 1 ሚኒት ቪዲዮን ይኸውና። ما كانش في دماغي انا قصدي انا اقتل ابني يا ست الريس، ما كانش في دماغي انا قصدي انا اقتل ابني، اقتل ضنايا اللي راح مني، اقتل ضنايا. انا ذات نفسي ست الريس لحد دلوقتي مش مصدق، قلبي مخروق وموجوع وندمانه على اللي انا عملته، اللي ما شفتوش 4 سنين ونص. እሷ እንግዲህ አሁን ፍርድ ቤት ዳኛው ጋር ቆርባ እንዴት ነው ልጄን ምገለው? ልጄን እንዴት ነው አንቄ ራሴ ማቀው? እኔ ሳላቅ ነው ይሄን ነገር ያረኩት ነው የምትለው። እንግዲህ እዚህ ጋር ላይታያችሁ ይችላል። ቆይ ይሄን ላጥፋውና እንደዚህ ላሳያችሁ። ኦኬ ያው እዚህ ጋር ፍርድ ቤት ቀርባ ነው። አሁን በዚህ ሰዓት ላይ ልጄን እንደዚህ እየሄደ ባየው እቅፍ አርግቼ ሆዴው እንደዚህ ቅፍ አድርገው ነበር ውስጤ። እንዴት እገለዋለሁ ልጄን ነው የምትለው። እሱ ዳኛው ሚላታል፣ አንቺ ለምንድን ነው እንደዚህ ያረግሽው? አንቺ እኮ ያኔ ምርመራ ላይ ስትጠየቂ አዎ ውዱ አርግቼ ሰላተል ኢስቲኻራ ሰግጄ ነበረ ከማረጌ በፊት ብለሻል። እንዴት ይሄን ነገር ልታረግ ይቻልሽ ብሎ ዳኛው ይጠይቃታል። እና እኔ ለምን እንዳረኩኝ አላቅም። ለምን እንደዚህ ይሄን ተስፋ ይሄን ነገር ለምን እርምጃ እንደዚህ አይነት እርምጃ እንደወሰድኩ አላቅም። እኔ ራሱ ለምን ራሱ አሁን የሞት ፍርድ እንደተፈረደብኝ ራሱ አላቅም ነው የምትለው። ይሄን ነገር ለምንድን ነው እንደዚህ እንድታረጊ የቻልሽው ብሎ ነው የሚጠይቃት ዳኛው በተደጋጋሚ። مش عارفه يا ساتر الرئيس እኔ ለምን እንደዚህ እንዳረኩ አላቅም ነው የምትለው ፍርድ ቤት ነው። وصليت صلاه استخاره لحد دلوقتي انا مش عارفه انا عملت كده ازاي. انت مدركه وانت بتعملي الكلام ده يا مش لا مش لو انا فعالي يا ست الرئيس ما كنتش هعمل كده، هموت ابني هموت ضنايا ማለት በወቅቱ ላይ የምታረጊውን ነገር በጭንቅላትሽ እያሰብሽ ነበር እያስተዋልሽ ነበር ሲላት እያስተዋልኩ አልነበረም። እንዴት ነው እያስተዋልኩ በወቅቱ እኔ የማረገውን ነገር ባቅ እያወቅኩ ከሆነ እንዴት ነው ልጄን እንደዚህ አርግቼ አንቄ የምገለው ነው የምትለው። انا ما فكرتش. مدركه وانت بتعملي الكلام ده مش لا مش لو انا بعمل لما تحبي تنتمي منهم يعني لو انا فعالي يا ست الرئيس ما كنتش هعمل كده، هموت ابني هموت ضنايا مش هيموت تاني. ما انا عشان كده بس انا وحدة نفسي مش انا صدق انني يعني انت ممكن مثلا عايز تنتمي في حاجه ثانيه في اي حاجه انما تبني ድንገት አንቺ ይሄን ነገር ያረግሽበት ምክንያት አንድ ሰው ለመበቀል ብለሽ ይሆን ነገር ለመበቀል ብለሽ ይሆናል ልጅሽን እንደዛ ያረግሽው ይላታል ዳኛው። حلوة مش مستوعبة اللي حصل. انا ابني راح من ايدي راح من ايدي لحد دلوقتي. هو الولد بيقول لك ليه يا ماما بتعملي معايا كده؟ فانت قمت خانقاه وقمت مخليها ظهره ليكي ويقول لك بتعملي ويحاول ان هو يقاوم يعني وانت برضه اصريتي تخنقيه. ልጅሽ እናቴ ለምንድነው እንደዚህ የምታረጊኝ ለምንድነው እንደዚህ የምታረጊ እያለሽ እንደዛ እያለሽ እየተናገረሽ አንቺ ግን ይሁሉ ጨክነሽ እንግዲህ ልጅሽን አንቀሽ ገደልሽው። እናቴ ለምንድነው እንደዚህ የምታረጊኝ እንደዚህ ለምን ታረጊኝ እያለሽ አንቺ ግን ጀርባሽን ሰጥተሽ አንቀሽ ገደልሽው ነው ሚላት ዳኛው። من امتى؟ ما كانش تفريق. طب قولي لي بس اسراء يعني تفكير الولد ده جالك في لحظه ولا جالك قبلها ولا فكرتي فيها؟ لا ما فكرتش انا ما فكرتش. لا يعني يوم انا نفسي داخله الاوضه مخنوق بس مش اكتر. ይሄን ነገር ለማድረግ ስታስቢ ከዚህ በፊት አስበሽበት ተዘጋጅተሽበት ነው ሲሏት አይ እኔ ምንም ነገር አላሰብኩምም አልተዘጋጀሁም በቃ ነው የምትለው። خنقتي كانت الفكره وانت بتقولوا ايه؟ الفكره جت في دماغك من امتى يعني فكره الخنق دي؟ لا ان انت تتخلصي منه او تنتقمي منهم في صوره الولد. مفيش حاجه بقى. خدت قد ايه الفتره دي معاكي يعني
انت دلوقتي عايزه تنتقمي من اهل جوزك وجوزك طبعا ومع هذا እና እሱ የሚለው ይሄን ነገር ለማድረግ ስንት ጊዜ ፕላን ስታደርጊ ነበረ? ይሄን ነገር ያረግሽው አንቺ የባልሽን ቤተሰቦችን ለመበቀል ብለሽ ነው እና ለምንድን ነው እንደዚህ ያረግሽው ነው የሚላት። الفكره دي جت في دماغك امتى؟ فكره ان انت يعني الانتقام فكرتنا وفكره الخنق دي ይሄን የመበቀል እንትኑ ሐሳቡ ከመስ ጀምሮ ነው ውስጥሽ የነበረው? በተደጋጋሚ ነው ዳኛው የሚጠይቃት። እንግዲህ አንቺ መበቀል ሐሳቡ መስ ጀምሮ ነው የሚላት። نفسي داخله الاوضه يا ست الرئيس وماسكه طرحه وبطنه وفي ايدي اللي حصل معايا. جت في دماغك فجاه؟ لقيت نفسي ماسكه طرحه وبطنه وفي ايدي اللي حصل معايا. انت بتقول انا الاول اتوضيت وصليت እኔ ይሄን ነገር ምንም ነገር አስብበትም ተዘጋጅበትም አይደለም። በቃ እኔ ገባሁ ክፍሉ ውስጥ ከገባሁ በኋላ ራሴን ያየሁት እሱን አንቄ አፍኜ ስገለው ነው። ከዳኛው ምናታል እንዴት ነው እንደዚህ የምትይው? አንቺ እኮ ምርመራው ላይ የሰጠሽው ቃልሽ መጀመሪያ ሰላተል ኢስቲኻራ ውዱ አርግቼ ሰግጄ ሰላተል ኢስቲኻራ ሰግጄው ነው የገደልኩት የምትይው። አሁን እዚህ ጋር ደግሞ የምትናገሪው ሌላ ነው የሚል ዳኛው። الاستخاره دي انا قبل ما افكر في قتل يا اسراء الاستخاره دي جت في دماغك امتى يعني؟ الفكره كان سبب صلاه الاستخاره ايه؟ عادي عادي እና ይሄ ሰላተል ኢስቲኻራ ማለት ሰላተል ኢስቲኻራ ሁላችሁም ታውቁታላችሁ። ይሄ ነገር መች ነው አንቺ ጭንቅላትሽ የመጣው ሳታረጊ ነገር በፊት? ጀማው አረ ታብታባችን 100 ሺህ ያስገቡት ቤተሰብ። ከሞን ጋይስ 100 ሺህ ያስገቡት ቤተሰብ። ያላ ሐባይቢ ተብትቡ ሸያ እንዳይዘጋብን። وانت بتصلي استخاره عشان هتقومي بعمل ما او العمل ده هيبقى كويس او هيبقى لصالحك او ضدك مثلا، فاكيد الوضوء والاستخاره وراها هدف وراها غرض معين. كان الغرض ايه من الاستخاره؟ مش غرض حاجه، بس انا بقول لك يا ست بس انا دخلت الاوضه لقيت نفسي ماسكه الطرحه وبطني وفيه فجاه كده لقيت نفسي كده بعد ما اتوضيت وصليت الاستخاره. انا مش عارفه انا عملت ازاي اصلا لحد دلوقتي. بس انت قلت في التحقيقات هنا يا ساره في التحقيقات አንዳንድ ሰዎች አሁን የመጣችሁ ሰዎች አላችሁ። ምንድነው ሙቤ እኛ አልገባንም ንገረን እያላችሁ ነው። እዚህ ጋር የምታዩት እቺ ግብጻዊ ናት። የ4 ዓመት ልጇን እቺ ግብጻዊ የ4 ዓመት ልጇን አንቃ ገድላ ነው አፍና ገድላው ነው። እና እዚህ ጋር አሁን ፍርድ ቤት ቀርባ ዳኛው እየጠየቃት ነው ለምንድነው ይሄ ነገር ልታረግ የቻለችው? እሺ አጠር አድርጌ ላስረዳችሁ ብዬ ነው። እንቀጥል። ልጄን እኔ በራሴ በጋዛ እጄ እንደገደልኩት አንቄ እንደዚህ እንዳረኩኝ ውስጤ ይሄ ነገር እያመን አይደለም። ይሄ ነገር እንዴት ላረግ እችላለሁ ብዬ ራሱ ውስጤ ማመን ራሱ አልቻልኩም ክቡር ዳኛ ያለች ነው። مش مصدقه ولا مستوعبه اللي انا فيه ولا مستوعبه حكم الاعدام اللي انا فيه. مش مصدقه እኔ ራሱ የሞት ፍርድ ራሱ ማግኘቴ ራሱን እያመንኩ አይደለም። عليها بالاعدام وابني راح من ايدي اللي كنت بتمنى طفل ان هو يمشي على الارض كده. مش مصدقه يا ست الرئيس ان انا ابني راح من ايدي. مش مستوعبه ان انا عملته. مش مصدقه. نعم عندي كام سنه؟ انا 24. ስንት ዓመትሽ ነው ሰና? ስንት ዓመትሽ ነው ብሎ ይጠይቃታል። እኔ አሁን ድረስ አላምንም። ልጄን እዚች ገባየው ቅፋር አቀዋርግ ነበረ እኔ ይሄን ነገር አላረኩም ያለች ለራሷ እንትን ያለች ነው። እና ስንት ዓመት ሲላት 24 ዓመቴ ነው አለች። ተመረሻል ሲላት አዎ ዲፕሎም ቲጃራ ተምሬያለሁ አለች። ተመርቃለች። ዩኒቨርሲቲ ሁሉ ተመርቃለች። አስባችሁታል? ተምራ ጨርሳ እየተመረቀች ናት። ባልሽ ምንድን ነበር የሚሰራው? ነአሽ ነበር የሚሰራው አለች መጀመሪያ ላይ። ሳውዲ ሳይድ በፊት ነአሽ ይሰራ ነበረ። ከዛ በኋላ ሳውዲ ሄደና ያው ለስራ ሳውዲ ከሄደ በኋላ ፋርማሲ ውስጥ ተቀጥሮ ይሰራ ነበረ ነው የምትለው። اشتغل في صيدليه. اشتغل هناك في صيدليه. كان بقاله እና እዛ ሳውዲ ዶ ፋርማሲ ሲሰራ ምን ያህል ጊዜ ሆኖታል ሲል እሷ ደግሞ ከሄደ 1 ዓመትም አልሞላውም አለች። متجوز من 2018 لحد 2023 لحد دلوقتي ما عرفش لسه انا كملته ولا لا. كان معاك الطفل ده بس. كان معايا الطفل مصطفى وكنت بأمنية حياتي ان انا اخلفه فعلا خلفه. هو الطفل ده اسمه ايه؟ مصطفى.
ከ2018 እስከ 2023 ድረስ ያው ከሱ ጋር በጋብቻ ነበርኩኝ። አሁንም ድረስ እሱ ላይ ያው በሱ ዝመት ነው ያለሁት፣ እሱ ላይ ነው ያለሁት። አይደለም አላቅም። ልጅም ነበረሽ ከሱ የሞተው ልጅሽ ስሙ ማን ነበር ሲላት ሙስጠፋ ይባል ነበር ልጃችን አለችው የገደለችው። ከዚህ በፊት በጣም ፍላጎት ነበረኝ ልጅን አቅፎ ልጅን ወልዶ ለማቀፍ በጣም ፍላጎት መኝ ነበረ። አሁንም ያን ነገር ደግሞ ምኞቴ ተሳክቶልኝ ልጄን ደግሞ ራሴ መግደሌን አላምንም እያለች ነው። ታንክ ዩ አይሾ። እኔ አላወቅኩም፣ ይሄን ነገር አላረግም። ልጄ እንደዛ የወለድኩት ልጄ እንደዛ ፈልጌ ፍላጎት የወለድኩት ልጄ እንዴት እገላለሁ? እናቴ ከምትለው ቃል ከሷ ተለይቻለሁ፣ ከሷ ተከልክያለሁ፣ እንዴት ያን ነገር አረጋለሁ ነው የምትለው። አይሻ ይበቃል። ሹክራን አይሻ፣ በጣም አዝኛለሁ ላረኩት ነገር፣ ተጸጽቻለሁ ባረኩት ነገር። አይሻ ይበቃል፣ ወላሂ ይበቃል። ተይ አይሻ፣ አንቺ ራስሽ ምስኪን የመዳም ቀመሞሽ ነሽ። አብሽሪ አይሻ ተይ ወላሂ። ለማንኛውም እሷ እያለች ያለችው እንግዲህ እንዴት ነው የልጄን እንትን ላይ ምጨክ ነው የምትለውና እሱ ደግሞ ዳኛው አሁን የጠይቃት አንቺ ይሄን ነገር ያረግሽው ከባልሽ ቤተሰቦች ለእንትቃም ለመበቀል፣ እንትቃም ማለት መበቀል ነው፣ ከነሱ ለመበቀል ብለሽ ነው ይህን ድርጊት ያረግሽው ብሎ ይጠይቃታል። እንዳልኳችሁ ባልየው ያጠፋው ጥፋት ወስዶ ከእናት ከአባቷ ጋር ከሁለት እህቶቿ እና ከሌላ ከወንድሞቿ ጋር አንድ ቤት ውስጥ ነው ያስቀምጣት። አስባችሁታል? አባቷ የባሏ አባት፣ እናት፣ ሁለት እህቶቹ፣ የእህቶቹ ባል፣ እንደገና ወንድሟ፣ የወንድሟ ሚስት፣ ከነዚህ ጋር ሁሉ ወስዶ ነው አንድ ቤት ውስጥ ያስቀምጣት። ሁሉም እሷን ይጠሏት ነበር፣ አይወዷትም። አንድ ነገር ሳረግ ይሄን አድርጊ በቃ ቤት ውስጥ እንደ አሽከር ነበር የሚያደርጓት። አንድ ነገር ሲከሰት እሷ ናት፣ አንድ ነገር ሲሆን እሷ ናት። የሆን ነገር ወይ ሱቅ ወታ ስትመጣ ባሏ ሲደውል ወታ ከወንድ ጋር እንደዚህ እያደረገች ነው። ያላረገችውን ነገር እንድታብድና ልጇን እንድትገድል ያደርጓት ዋናው ሰበቡ እኔ የምለው ቤተሰቦቿ ናቸው። የእሱ ቤተሰብ አንቺ ያለሽው እኔ ከባለቤቴ ቤተሰቦች ከነሱ እንትቃም በደል ተበድያለሁ እንትን ብያለሁ እና ምን ለምንድን ነው ባልሽ ላይ ይሄን ነገር ያደረግሽው? ለምን ያው መበቀል ከፈለሽ ለምን ከባልሽ አልተበቀልሽም? ለምን ልጅሽ ላይ ያደረግሽው ነው የሚላት ዳኛው። والكلام اللي اتقال في البلد عليا ومش عارف ايه والنت ومش عارف الكلام اللي اتقال ده አንቺ እንደምትይ ከሆነ ስለ አንቺ መጥፎ ነገር እያወሩ ስለነበረ ያው በለድ ማለት እነሱ የሆነ እንደ ገጠር ውስጥ ነው እንበልና አንድ የሆነች ትንሽ ገጠር ውስጥ ነው የሚኖሩትና እዛ አካባቢ ደግሞ እርስ በርስ ሰው ይታወቃል። አንዱ የሆነ ነገር ካረገ እርስ በርስ አንዱ የከሌ እኮ እንደዚህ ያረገ የከሌ እንደዚህ ሆነ ይባባላል። እና ስለ አንቺ እዛ አካባቢ ስለሚወራው ስለ እንትን ስለምን ያ ነገር ነው አንቺ እንደዚህ እንድትበቀና ልጅሽ እንድትገድ ያረገሽ ይሄ ነው ምክንያቱ ብሎ ይጠይቃታል። ለምን ልጁ ላይ ግን እና ይሄ ግን አንቺ የሰጠሽው ቃል ነው እዚህ ጋር ወረቀቱ ላይ ለአቃቢ ጎጋ የጻፈው ይሄን ነው እንግዲህ ያረክሽበት ምክንያት ከነሱ ለመበቀል ብለሽ ነው ያልሽው ነው ሚላት ዳኛው። ይሄን ነገር የተናገርሽው አይደለም ወይ? ለዛ ቃል ስትጠይቂ የሰጠሽው ቃል አይደለም ወይ ሲላት፣ አዎ የተናገርኩት ቃላት ማለት ያልተናገርኩትም አለ ያልኩትም ያላልኩትም አለ። የምትናገረው ነገር አታውቅም። እኔ ለምን እንደዚህ እንዳረኩ አላውቅም እስካሁን ድረስ። ፈጣሪ ሁሉ ነገር ያያል።
ፈጣሪ በወቅቱ እኔ እንዳረኩኝ ምን ሳረግ እንደነበረ እያየኝ ነበር። በወቅቱ ደግሞ እኔ ያረኩ ባረኩ ሰዓት ጭንቅላቴ ከኔ ጋር እንዳልነበርኩኝ ፈጣሪ የሚያውቅ ነበረ። قبل ما جوزك سافر بقد ايه؟ برضه عايز والمعامله على فرض اللي انت بتقولي ده صح، المعامله السيئه دي كان قبلها بقد ايه يعني؟ كتير بس في البيت المشاكل دي ዳኛው የሚጠይቃት ማለት የባልሽ ቤተሰቦች ከመች ጀምሮ ነበር አንቺ ላይ በደልና ስቃይ የሚያደርሱብሽ? ከመሳፈሩ በፊት ነው ወይ ከተሳፈሩ በኋላ? ከመሳፈሩ በፊትም ከተሳፈርም በኋላ ነው የምትለው። እና ዳኛው በጣም من 3 شهر من جواز من 3 شهر من جواز هو بيت عيله هي سلفتان غير هي سلفتان غير معايا هي اتنين سلفتان غير غير وانت واخد الشقه في البيت يعني قاعده فيها يعني ايوه الضغوط بقى بتاع حماتي عايش وحماتك عايشه حماتي وحمايا عايشين فكان الضغوط اللي عليكي حماتي وحمايا ማለት ያው የባለቤቴ እናትና የባለቤቴ አባት አማቶች ማለት ነው። المشاكل وجوزك طبعا مش موجود في السعوديه بس ما كملش سنه يا سياده الرئيس في السعوديه يعني كان معاك هنا والمشاكل شغاله برضه كان ما كانش بيعرف اي حاجه ما كنتش بعرفه باي حاجه يا سياده الرئيس كان بقى في صفك ولا ضدك؟ لا دايما معاكي ولا ضدك؟ في ساعات ضده وساعات بيبقى في اكتريته الوقت ساعات يبقى ضدي እንዴት ነበረ? አንዳንዴ ሳውዲ ላይ ያለ እዛ እየሄደ ከነሱ ጋር ስትጣይ ከነሱ ጋር በጣም አንዳንዴ እንትን ችግር ሲኖር ላንቺ ነበር የሚያግዝልሽ ወይ ካንቺ ጎን ይቆም ነበር ወይ ለነሱ ነበር የሚያግዘው ብላ ስትጠይቅ አንዳንዴ ከኔ ጎን ይቆም ነበር፣ አንዳንዴ ደግሞ ያው ብዙ ጊዜ ከነሱ ጋር የነሱ እንትን ነበር የሚሆነው ነው የምትለው። اسمع الكلام والدته ووالده يعني وانت بس وسلامتي نفس الوضع ولا انت بس؟ لا انا سبحان الله انا اللي غيرهم خالص يعني هم زي الفل وانت كنت واخد على دماغك يعني ايوه معناها كده ايوه يا سياده الرئيس ربنا اللي شايف. عايزه تقولي حاجه يا اخوات الاكل في النهايه عايزه تقولي لي حاجه መጨረሻ መናገር ፈልግ ነገር አለ። ወይኔ ሰምحنا انا عملت فين በመጨረሻ ምለው ነገር አለች። በመጀመሪያ አላህ ይቅር እንዲለኝ ባጠፋው ጥፋት በሰራውት ስራ አላህ ይቅር እንዲለኝ እፈልጋለሁ። በመቀጠል ደግሞ ልጄ ላይ ያረኩትን ነገር ልጄም ይቅር እንዲለኝ እመኛለሁ አለች። انا ضيعت ابني من ايدي هو ما يتعوض في اي حاجه تانية يا ست الرئيس وانا مش مصدقه انا عملت كده መስላል። እንግዲህ በመጨረሻም እንግዲህ እኔ እንደሰማሁት ከሆነ መጀመሪያ ላይ የሞት ፍርድ ነበር የተፈረደባትና ዳኛው እንደዚህ ካናገራት በኋላ እድሜ ይፍታ የሚል እስር ተፈርዶባታል። ይሄን ነው እንግዲህ የሰማሁት። አላሁ አለም ይሄን ነው ማቀው። ግን የሚያሳዝነው ነገር ያጀማው የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? እኔ በጣም ያሳዘነኝ ባልየው ነው በጣም ትልቅ ጥፋት ያጠፋው። እንዴት ነው አንድ ቤት ውስጥ እዛ ቤት ውስጥ እናቱ፣ አባቱ፣ ሁለት እህቶቹ፣ የእህቶቹ ባል፣ እህቱ፣ ወንድሙ፣ የወንድሙ ሚስት ሁሉ እሷን ነበር የሚጠላት። በነገራችን ላይ ሌላ ብዙ ቪዲዮዎች አሉ ማለት ብዙ ትልልቅ ቲክቶከሮች የሰሩት ቪዲዮ አለው እዛ ላይ ሰምቼዋለሁና እነሱ በጣም በደል እንደሚያደርሱባት ቤት ውስጥ ስቃይ እንደሚያደርሱባት ብዙ ነገር ለምን እሷ የተናገረችው ከዚህ በፊት ያው ቃሏን ስትሰጥ ሌላ ነው እና በጣም ብዙ መከራና ስቃይ እንደሚያደርሱባት በመጨረሻም ባሏ በደወለ ቁጥር እንደዚህ ነሽ አንቺ እንደዚህ ያረክሽ እህቴ እንደዚህ ያለችኝ ወንድሜ እንደዚህ ያለኝ ከማን ጋር ነው የወጣሽው ስንት ሰዓት ገባሽ የት ሄደሽ ነበር እስካሁን ለምን ስልክ አታነሺም ሁሌ ይጨቀጭቃት ነበር በደወለ ቁጥር እንደዛ ደግሞ የሚሉት ማን ነው እህትና ወንድሞቹ ነው እንደዚህ የእህቶቹ ባል እንደዚህ ይሉታል ከዛ በመጨረሻም እኔ ካንቺ ጋር አልፈልግም ብሎ ፈታት ማለት ነው ፈቷታል እና ይሄ ሁሉ በቃ ማለት ህይወቷን እንደዚህ ከዛ ምን እንደሚመስለኝ ወይ የሆነ መተት ነገር አሰርተውባት መጨረሻ ላይ የምታረገውን ነገር አታውቅም አላሁ አለም የውስጧን አላህ ነው የሚያውቀው እንግዲህ እዚህ ጋር እኔ ይሄ ነገር ሳልፈልግ ነው ያረኩት እያወቅኩ አይደለም እያለች ነው እናንተ ምን ትላላችሁ እኔ አላሁ አለም ነው የምለው ለምን እንደዚህ እንዳረገች እናት በልጇ ላይ ትጨክናለች ብዬ አላስብም እዛ ጋር ስትናገር ነበር እኔ አሁን ባየው ልጄን እዚህ ጋር ቅፍ ነበር ማረገው እንዴት ትጨክንበታለሁ እያለች ነበርና ከባድ ነው ወላሂ ከባድ ነው አሁን ግን ባል በጣም አጥፍተዋል እኔ ባላው ጥፋተኛ ነው ምለው
እባካችሁን ሚስቶቻችሁን ይሄን ታሪክ ያመጣሁት ወንዶች እንደው ለስራ ሳውዲ አረቢያ፣ ዱባይ ለመሄድ ከፈለጋችሁ እባካችሁን ሚስቶቻችሁን ከእናትና ከአባት ከእህቶቻችሁ ጋር አንድ ቤት ውስጥ ጥላችሁ አትሄዱ። እንደዚህ አይነት ነገር ሊከሰት ይችላል። ይሄን ታሪክ ያመጣሁት እንድትማሩበት ነው። አብዛኛ ወንድሞቻችን ስደት ላይ ያሉት ሚስቶቻቸው ከእናት ወይ ከእህት ወይ ከቤተሰብ ጋር እየኖሩ ነው። ቤት ውስጥ እንደዚያ ነገር ሊከሰት ይችላል። ገባችሁ? እሷ ምንም ነገር ሳታረግ እንደዚህ አርግታለች ሊባል ይችላልና ይሄን ታሪክን ያቀረብኩላችሁ እንድትማሩበት ነው። እስኪ እናንተ ደግሞ የምትሉትን እንሰማለን። እሺ፣ እስካሁን ብዙ ለፈለፍኩኝ። ተራዊ እናንተ ነው። ኦኬ። ሱብሓነክ ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሞቤ እንዴት ነህ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ደህና ነኝ። ሁሉ ሰላም አለን። እሺ፣ አይ ብቻ ያኔ ያሳዝናል ነገሩ። እሷም እንዳልከው ነው የሚሆነውና በጣም ነው ያዘንኩት። እውነት ማለት ብዙን ተነግረዋል። እውነት ነው። በተለይ አሁን አማት እና ምራት ብዙ ጊዜ አይ ቲንክ ሁሉም የሚታወቀ ነው። አይነግባባ ምን አንልም። ያኔ አይደለ አሁን አንተ እንዳልከው ቢያንስ ቤተሰብና ቤተሰብ እንኳን እኮ ራቅ አድርጎ ሲኖር ማለት ነው እየሄድክ ስትጠያየቅ ምናምን ነው የሆነ ፍቅር የሚኖርህ እንጂ አንድ ቤት ከሆንክ ፍቅር አይኖረንም። ተናግረሃል ብዙን እና እንደዚህ አይነት ክስተት የምር በጣም ነው የሚያሳዝነው። ማለት እነሱ ልካስ ይዘዋት እነሱ አናደዋት እነሱ እንድታረርገው ካገፋፋት በኋላ እነሱ ካለምንም ወንጀል ቁጭ አሉ። እሷ ግን ተመልከት ህፃና ገና ሌላ ልጅ መወልድበት ላይፏ ምናምን። ዳኛው እኮ በጣም ዳኛው በጣም ጥሩ ዳኛ ነው። በነገራችን ላይ ምስኪን ሊያግዛት በጣም ሞከረ እኮ አይታችኋል። ዳኛው ኖርማሊ እኮ ዳኞች የግብጽ ዳኞች ኃይለኞች ናቸው። በቃ እንደዚህ ወዲያው ሞት ፍርድ ነው ወይ ታነቆ እንደዚህ ነው የሚፈርዱት እስከዛሬ ድረስ አይታችኋል። እሷ ላይ ግን በጣም ጠይቋት በመጨረሻም እንግዲህ ያው ሞት ፍርድ ነበር የተፈረደባት። ግን እድሜ ይፍታኝ ነገር ፈረደባት መሰለኝ። ማለት ሁኔታውን አይተው ያው እኔ እንጃ ለምን እንደሆነ አላውቅም። ያሳዝናል፣ ግን ያሳዝናል። እንደዚህ ብታረጉ ወንዶች አመተሰቃይ ለራሱም ብትሞትም እንትን ማለት የለም። አንቺ አስበሽዋል። አንቺ ራስ የመዳም ቤት ቁጭ ብላችሁ እናንተ ባልሽ ኩሽና ሆነሽ የሆነ ምግብ እየሰራሽ ስልክ ካላነሳሳሽለት እንዴት ነው የሚሆነው? ምን ነው ስልክ አታነሽም? ከማን ጋር እያወራሽ ነው? አንቺ ጥጋበኛ። ስንት ነገር ነው የሚወርድብሽ አይደል? የድን መግደልም ነው እንደኔ አሁን ዲን አስባችሁታል? እንዴት እንደሚቀና ማለት ነው። ማለት በጣም ነው ወንዶች የሚቀኑት። እናንተ አሁን ለስራ መታችሁ አረብ ሀገር ቁጭ ብላችሁ እስኪ አንድ ጊዜ ደውሎ አታንሽለት እንዴ? ሰማይን እንትን ምንድን ነው ሊገለብጥ የሚፈልገው? ይናደዳል እንዴ?